ማጅራቷን ብዬ ጸጥ አደረኩት። በስመ አብ ኧረ በቃ የእውነት ያለችም ሷማ ጠገበች ፈላባት ምናምን ነበር የሚመስለው ቅላቷን ብዬ ነው እኮ ጸጥ ያደረኩት። የምን ልጅ ነው የምትለው? አውቃለሁ ታውቀኛለህ። ትምህርት ቤት አትሄድም ሳያት ትምህርት አያስተምሯትም። በጣም ነው የሚርባት፣ በጣም ነው የምትራበው። ከጎረቤት ጋር እንዳትጠጋ ነው የምታረጋት፣ በር ዘግታ ነው የምታውላት። የልጆችም ሆነ አብዛኛው የልጆች ልብ ኩላሊት እየሸጠ ነው። በምግብ የተጎዳሽ ልጅ ነሽ ብያለሁ። ስትበላኔ አይቻት አላቅም። ከልጆች ጋር ስትሯሯጥ አይቻት አላቅም። አንዳንዴ ኩላሊት ልብ ይሸጣል። የምርሽን ነው? እንደዚህ አይነት ላይፍ ነው የምትኖሩት? አዎ። ባሏም በጣም ብዙ ህፃናትን ይዞ ይመጣል፣ ግን ከዛ በኋላ የት እንደሚገቡ አታውቅም። ዲቃላ የሆነች ልጅ ህይወቴን ብጥብጥ የሰው ጅብ በላቸው። በቃ እንደዚህ አይነት አኗኗር የሚኖሩ ሰዎች ናቸው። አርግዘሽ ነቀዝሽን ምን ያህል እንዴት ልትጠያት ትችያለሽ? ልትጠያት ነቀዝ ያባቷ ቢጤ አስተያየቷ የወለድናት ልጅ የምን ወለድ ነው? እዛው ይሄንን ሂስትሪን እዛው ፍቅር ነው እናቴ። ይኸውልሽ በፍቅር ያንጠፍጥፍ ደግሞ እኮ ነው ያደረኩት። ቁጭ አድርጌ ካላሽኖክ ሰው አትበልኝ። ጭራሽ እኔ ታሰኝ ተወኝ። አሁን ማንም የላትም ብለህ ሚስቴንና ልጄን የምታገኘው ከሆነ እገልሃለሁኝ። ልጅ የለኝም። በዚህ አይደለም በዚህ ብታርደኝ አልነግርም። የለኝም ልጅ ማን ነኝ? የሆነ የውሸት ዲኤንኤን የሆነ አሰርቼ ነው ልጅ ነች ያልኩት ትለኛለች። ልጅ የለኝም። ለምን አትሆኝም? ሳይላትም ብለህ ነው የምታሰቃይ። በቃ ህይወታችንን እየበጠበጥክን ያለው። ስልክ አትደውል። ሰማኸኝ? መሀን ነኝ አለቀ። በግድ ልታስወልደኝ ነው? ትምህርት ቤት ማታገኛት ትምህርት ቤት ልቀይር ነው። ምን ማለት ነው? ቤቴ መተክ ምንድነው? ብዙ አትለፍልፊ ማለት። ሲቀጥል ደግሞ ሌላ መዘዝ አለ፣ ሌላ ኬዝ አለ። እኔ ህግ ነው የምጠራው። ልጃችን እንዳትጎዳብ ስነልቦና እንዳትጎዳብ ማለት ነበረ። በቃ እኔም ወደድኩት በጣም በቃ ያለሱ ወንድ ምድር ላይ የሌለ እስኪመስለኝ ድረስ። ቤታቸው ጋር ሲሄድ የተለያዩ ጥበቆች ምናምን ነገር ነበሩ በራቸው አካባቢ ላይ። ያለ ፍቃዴ ለምን ትቀርጸኛለህ? ሰላም ውድ ቤተሰቦቻችን እንግዲህ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ ከሰሞኑን እንግዲህ እህታችን በተደጋጋሚ ላወራክ ፈልጋለሁ እኔ ጋር የተለያዩ መረጃዎች አሉ ብላኝ ነበርና እሷ ጋር እንግዲህ ያለውን ነገር የምንሰማ ይሆናል። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ እህታችን። ሰላም እህታችን። ሰላም እንዴት ነው? ስሜ መቅደስ ይባላል እና ዩቲዩብ ላይ የተለቀቀውን ነገር አይቼ ነበረ እናንተን ፈልጌ የመጣሁት። ኦኬ። ስለተለቀቀችው ሴትዮ ታሪክ ልነግር ነው። ማቆ ነገር ስላለ እኔ ጋር ያለው መረጃ ምነግር ስለ ጎረቤቴ ነው እና አንድ አለችኛ ግቢ የምትኖር ሴት አለች እና ዩቲዩብ ላይ ካንተ ጋር ነው መሰለኝ ስታወራ ያየኋት እና እሷ ያለችህ ነገር በሙሉ ውሸት ነው። ብዙ ማቆ ታሪክ ስላለ ማለት ነው። አብሬያት ነው የምኖረው። ያው ጎረቤት ስትሆን ደግሞ ትተዋወቃለህ፣ ውስጥ ለውስጥም ብዙ ነገሮችን ታውቃለህ ምናምን እና ሰወራችሁን ታሪክ ሰምቼ አሃ እንደዚህ ነው እንዴ ብዬ ነው ለእናንተ ልነግራችሁ የመጣሁት። እናንተን ስላገኘኋችሁ በጣም ደስተኛ ነኝ፣ እድለኛ ነኝ። ሴቶችና ህፃናት መብትም ሄጄ ብዙ ነገሮችን ሞክሬያለሁ፣ ግን ጉዳዩ በህግ የተያዘ ነገር ስለሆነ ምንም ማድረግ ስላልቻልኩኝ ነው እኔም እናንተ ጋር የመጣሁት። ኬዙ ምን መሰለህ? ባልና ሚስት ናቸው እና አብረው ነው የሚኖሩት። ባሏ የሆነ እንደ ይወጣል ይገባል፣ ስራ ይሄዳል ይመጣል ምናምን ነገር እና ልጅ አላቸው በመሃል። ልጃቸው የወለደችው ልጅ ሳይሆን የምታሳድገው አይነት ልጅ ነች፣ ሴት ነች ልጃቸው እና ትምህርት ቤት አትሄድም ሳያት ትምህርት አያስተምሯትም። በጣም ነው የሚርባት፣ በጣም ነው የምትራበው። ከጎረቤት ጋር እንዳትጠጋ ነው የምታረጋት፣ በር ዘግታ ነው የምታውላት። ሴት ልጅ ደግሞ ልጅ ሆኖ ካልተማረ ምንም አይነት ጥቅም የለውም፣ ለሀገርም ለቤተሰብም ጥቅም አለው ብዬ አላስብም። እና እንድትማር ብዙ ነገሮችን ነገርናታል። ከሰው ጋር ሴትዮዋ ሲጀመር መቃረብም ማውራትም አትፈልግም፣ እናትየው ማለት ነው። እና አባትየው ደግሞ ብዙ ጊዜ ቤትም ስለማይውል ማለት እንዴት ልበልህ የሆነ የሰው አስተሳሰብ የሌላቸው ሰዎች ናቸው ብዬ ብገልጻቸውም ደስ ነው የሚለኝ። ለምን አንተ ልጅህን እስከወለድካት ድረስ ካላስተማርካትና ልጅ የሚያስፈልጋትን ነገር ካላደረክላት ምንም ጥቅም የለህም ማለት ነው። በሚገባ እና እንደዛ ነው በቃ። ልጅቷ ትራባለች፣ እሷም አትወጣም፣ ቤት ነው የምትውለው። ቢያንስ እንኳን እንደ ጎረቤት እንዳታጎርሳት ወይም እንደ ጎረቤት ልርዳሽ አይነት ነገር እንዳትላት እናትየው ፍላጎት የላትም። በሰሞኑ ከያዝኩት ኬዝ ጋር የተገናኘውን መረጃ ነው እንግዲህ እየነገርሽኝ ያለው እንደሚመስለኝ። ያው ቤተሰቦች እንግዲህ ሰሞኑ
አንድ ወንድማችን ጠርቶ ያለውን ነገር አስረድቶን ነበረ። ልጁ እንደጠፋችና ልጅቷን ደግሞ እናትየው እንዳያገኛት እንዳደረገችው እና ያለውን ነገር እንግዲህ ተመልክታችኋል። በጣም እንግዲህ ልጅቷን አሁን ድረስ ያለችበት ነገር አልታወቀም። እንግዲህ እህታችን ስለሱ ነው ያወራሽኝ ያለሽው። ያው በቅርብ የሰራ ነው ኬዝ እሱ ስለሆነ ነው ማለት ነው ወደሱ ግልጽ ላደርግላችሁ የፈለኩት ማለት ነው። እና እንግዲህ እስቲ በመጀመሪያ ደረጃ ስለ ልጅቷ ስለ እያንዳንዱ ነገር ከማለሽ በፊት አንቺ ማነሽ ምንድነሽ ስልሽ ከሴቲቷ ጋር ምን አይነት ቅርርብነት ነው ያላችሁ? እያንዳንዱ ነገር ግልጽ ብታደርግልኝ። ይሄንን መረጃስ ለምን መስጠት ፈለግሽ? እሱን ነገር ብትነግሪኝ። ያው ስራችን እንደምትመለከቺ እንደምታደንቂ ምናምን ቅድም ነግረሽናል፣ ግን ያለውን ነገር በደንብ ግልጽ እንዲሆንልንና እኛም ማስረጃዎችና መረጃዎችን በደንብ አጠናክረን ለሚል እንዲመቸን ያለውን ነገር ግልጽ እያደረግሽ ነግሪኝ። እኔ ከሷ ጋር የተዋወቁት በጉርብትና ነው። እኔ ጎረቤቷ ነኝ እና ሲገቡ ባልና ሚስት ሆነው ነው የገቡት። ልጅቷንም ይዘው ነው የገቡት እና ደግሞ እንደነገርኩ ባልዩ በጣም ብዙ ህፃናቶችን ይዞ ይመጣል። አይነ ላይ ደግሞ ለየት ያለ ነገር ስታይ መከታተልህን አታቆምም። ሲቀጥል ደግሞ ልጅቷ ወደ ደጅ እንደማትወጣ በር ተዘግቶባት ስትውል 1 2 ወይ 2 ሳምንት 3 ሳምንት ሲሆን ችግር የለውም። በጣም ረጅም ጊዜ ሲሆንብኝ አሃ እነዚህ ሰዎች ምን እያደረጉ ነው እንደ ሰውኛ ስታስብ ማለት ነው ምን እያደረጉ ነው ብዬ ግልጽ ሆኜ ባልናገርም እየተከታተልኩ ነበረ በአይኔ እና እሷም ሴትዮዋም በጣም በቃ ነገረኛ ነች። ከሰው ጋር ፍቅር ሳይሆን ነገር ነው እንደ ምርጫ አድርጋ የምትጠቀመው። እንደ ጎረቤትም መኖር አትፈልግም እና በማየው ነገር ህፃኗ እየተጎዳች እንደሆነ ሳይና ባሏም በጣም ብዙ ህፃናትን ይዞ ይመጣል። ግን ከዛ በኋላ የት እንደሚገቡ አታውቅም። ህፃናቶቹን ከየት ነው የሚያመጣቸው? ከየት እንደሚያመጣቸው አላውቅም እኔ። ግን ብዙ ህፃናቶችን ይዞ ይመጣል። ይዟቸው ይገባል። ለሊት ይዟቸው ይውጣ፣ ጠዋት በምን ሰዓት ይዟቸው እንደሚወጣ ግን የሚታወቅ ነገር የለም። እና እኔ ደግሞ ነገሩን ልብ ብዬ ልከታተል በራሴ ወሰንኩኝ። ስከታተል ህፃናቶቹ የት እንደሚገቡ አይታወቅም። ያቺ ልጅ ግን ቤት ውስጥ ተዘግቶባት እንደምትውል እርግጠኛ ስሆን ወደ ህፃናትና ሴቶች መብት በድብቅ ማንም ሳያየኝ ለመሄድ ሞከርኩኝ። በህግ ተይዟል ጉዳዩ እና ደግሞ እንደ ድንገት ዩቲዩብ ላይ ሳይ አሃ እንዴ ሳያት እሷ ነች እና እንዴት እንደዚህ ብላ እንዴት በዚህ ልክ ምናምን አሃ ለካ ስራዋ ሴራ ነው ማለት ነው እየሰራች ያለችው እቺ ሴት ብዬ እናንተን ለማግኘት ሞከርኩኝ። እናንተም እግዚአብሔር ይስጣችሁ አገኛችሁኝ እና በዚህ በጉርብትና ነው ከሷ ጋር ምን ተዋወቀው። ያው እንግዲህ ያው ካንቺ ጋር ጥሩ ግንኙነት ይኖራቸዋል ብዬ አስባለሁ አንቺና እሷ ጋር ማለት ነው። እና ያው እንደነገርሽኝ ሰውየው ብዙ ህጻናትን ይዞ ይመጣል የሚል ነገር አለ። ያው እኛም ከዚህ በፊት እንግዲህ ስንመረምር ሰውየው ባለስልጣን ነው የሚባል ጭምጭምታ አለ። በእኛ በራሳችን በኩል አጣርተን ያው ባለስልጣን እንዳልሆነ ምናምን እንትን ብለን ነበር። ያ ነገር ግን እስቲ እንዴት ነው ጎረቤታቸው ስለሆንሽ ብዙ ነገሮችን ታውቂያለሽ ብዬ ተስፋ አለኝ። እና ያው ካንቺ ጋርም ያው ከብዙዎች ጋር ባትገናኝም ከጎረቤት ጋር አንዳንዴ ብዙ ሰዎች ነገረኛ ቢሆኑም የሆነ ቡና ጠጡም የሆነ ነገር ብቻ ይባባላሉ አለ። ያ ነገር አለ ብዬ አስባለሁ። እና እስቲ ያ ነገር እንዴት ነው በእናንተ ግቢ ውስጥ ያለው? ስለ ሰውየውስ የምታውቂው ነገር ምን አለ? ይኸውልህ ምን መሰለክ ሴትዮዋ እንደ ጎረቤት መኖር አትፈልግም። በርግጥ ግን እኔ አልፌ ገፍቼ ይገባለሁ እሷ ጋር እንደ ጎረቤት እስቲ ነው ለምንድነው እንደ ጎረቤት ቡና ጠጡ ምናምን ማንባባለው ምናምን እያልኩ ያው ማቀው ታሪክ ልቤ የሚጠራጠረው ነገር ስላለ ገፍቼ ይገባለሁ እሷ ጋር ማለት ነው። እና ይሄ ባለስልጣን ነው ምናምን የሚለውን ነገር አላምንበትም። ባለስልጣን እሷ ትለኛለች ባሌ ባለስልጣን ነው ስልጣን ያለው ሰው ነው ምናምን ትለኛለች። ግን ደግሞ ስራቸውን ከጀርባ ሆኜ ሳይና ሳጣራ ባለስልጣን ሆኖ አንተ አሁን ለምሳሌ እንደ ምሳሌ ልንገር ባለስልጣን ነህ ልጅ አለክ ጭራሽ ባለስልጣን ሆነ ልጅህን በምን አይነት ሁኔታ ነው ልታኖር የምትችለው? የሆነ ለየት አድርገህ ነው አይደለ እንጂ ቤት ውስጥ አሽጋህ አስቀምጠህ ወይ ማስርበህው ምናምን ነገር የባለስልጣን ልጅ እንደዚህ ነው የሚኖረው ብሎ ማመን በጣም ከባድ ነገር ነው። እና ከማየው ነገር አንፃር ባለስልጣን አይመስለኝም ባሏ እንደኔ ማለት ነው። ባለስልጣን ቢሆንማ ልጁን እኔ ነኝ ያለ ትምህርት ቤት አስገብቶ ዝንጥ አድርጎ አስተምሮ ነው አይደለ ከሰው ጋር ተባብሮ ኖሮ ምናምን ነው። እነዚህ ግን በቃ እንዴት ላስረዳክ ራሳቸውን ብቻ ይዘው የሚኖሩ ሰው የለም። በቃ እንደ የሆነ እንዴት ልበል እንደ የሰው ጅበላቸው በቃ እንደዚህ አይነት አኗኗር የሚኖሩ ሰዎች ናቸው። እና ቡና እንጠጣ ምናምን ብዙ ነገር ታወራኛለች። ባለስልጣን ነው ልጄንም እያስተማርኳት ነው ምናምን ትለኛለች። ግን ይሄ ነገር ከማየው ነገር አንፃር ውሸት መስሎ ነው የታየኝ ለኔ። እንዴት
ማለት ልጇ ከቤት ካልወጣች የትኛው ትምህርት ቤት ነው እየተማረች ያለችው ብለህ አንደኛ ነገር ጭንቅላት ውስጥ ጥያቄ ይፈጥርብሃል አይደል? ሁለተኛ ነገር ደግሞ ልጇ ከጎረቤት ልጆች ጋር ካልተጫወተች ልጅነቷ ምኑ ጋር ነው የሚታወቀው? ካልረበሸች፣ ወታ ካላስቸገረች፣ ከልጆች ጋር ካልተጫወተች ልጅነቱ የሚታወቀው በዚህ ነው አይደል? ስለዚህ እንዴት ብለህ ታምናለህ ይሄንን ወሬ? ጭራሽ እኛ እንኳን ስንገባና ቡና እንጠጣ ምናምን ብለን ስንላት ልጇ ወደ ጓዳ ነው የምትገባው። ይሆነ እንዴት ነው ሰው ቀርባ ማታቅ ልጅ የለችም። ሰው ስታይ የምትፈራ አይነት ልጅ እንደዛ አይነት ልጅ ነችና ያንን ነገር እያየህ ደግሞ ምን ልታስብ ትችላለህ? አንተ ራሱ እንደራስህ ስታስበው ምን ታስባለህ? ልጅ ሰውን ሲቀርብ ሰውን ሲስም መጣችሁ እንዴ ብሎ ሲል ምናምን ነው። እሷ ግን ዝም ጭራሽ አታወራም። ጭራሽ አንደኛ ነገር በምግብ የተጎዳች ልጅ ነች ብያለሁ። ስትበላኔ አይቻት አላቅም። ከልጆች ጋር ስትሯሯጥ አይቻት አላቅም። ስለምንም ነገር የምታቅ ልጅ አይደለችም። ይሄን እያየህ ምን ልትረዳ ትችላለህ? ብቻ ከባድ ነው የነገርሽኝ ያሉት ነገሮች ከባድ ነው። ያው አንድ ህጻን ልጅ እንግዲህ እንደዚህ እስከማድረግ እስከ መቀጥቀጥ፣ በር እስከ መዝጋት፣ ምግብ እስከ መከልከል የማድረስ እንግዲህ ያው ትክክለኛ ወላጆቿ ቢሆኑ ይሄን ነገር ያርጉታል የሚል ነገር እሳቢው አይኖረኝም። እና እስቲ ከዛ አንፃር አሁን አንቺ በተደጋጋሚ እኔ ጋር እየደወልሽ ምን ነገር አለ ብለሽኛል። ያው እንግዲህ እነዚህ ነገሮች እንዳሉት ሁሉ ሌላ ተጨማሪ እንደ ማስረጃ ለኛ የሚሆነን ነገር ያየሽው ነገር ካለ እስቲ ያንዳንዱ ነገር ግልጽ እያልሽ ብትነግሪኝ። እኔ ያየሁት ነገር እንደነገርኩ ባሏ በጣም ብዙ ህጻናቶችን ይዞ ይገባል። ማታ ነው ይዞ የሚገባው። ማታ ላይ ይዟቸው ከገባ በምን ሰዓት ሌሊት ይዟቸው ካልወጣ በምን ሰዓት ይዟቸው ይወጣል ብለህ ታስባለህ? ሲቀጥል ያ ሁሉ ህጻናት ምን ሊያደርግለት ይዞ ይመጣል? ልጁን ማሳደግ ያልቻለው ወላጅ እኮ ሌላ ልጅ የማስቀመጥ ወይም ሌላ ልጅ ቤቱ የማምጣት አቅም ይኖረዋል ብለህ አታስብም አይደል? እንዳንተ እንደ ሰውኛ ስታስብ ማለት ነው። እኔ ለልጄ ካልሆንኩኝ ለሌላ ሰው ልጅ ልሆን አልችልም። ሊያበላቸው ነው የሚያስገባቸው ብለህ ታስባለህ? ወይስ ከልጇ ጋር ልታጫውታቸው ሊያጫውታቸው ብለህ ታስባለህ? ምን ሊያረጉለት? አንደኛ ነገር ይሄ ነገር ጥያቄ በጣም ይፈጥርብኛል። ሲቀጥል ጠዋት ላይ ስትነሳ ባልየውም የለም ልጆቹም የሉም። እሷና ያቺ ሴት ልጅ ብቻ ነች ያለችው። ያን ነገር እንደ አንድ ጎረቤት ለመጠየቅ ወይ ለማጣራት አልሞከርሽም? በጣም ሞክሬያለሁ። ደፍሮ ሂዶ የሰው ቤት እነዚህ ልጆች ምንድናቸው ከየት ነው የመጡት ምናምን ማለት አንዳንዴ ይከብዳል። ምክንያቱም ሁላችንም የራሳችን ህይወት አለን። ያን ነገር ስለምናስብ እንጠነቀቃለን ራሳችን። ያ ነገር እንዳለ ሆኖ ግን አብዛኛውን ጊዜ እንደነገርሽኝ ከሆነ ይመጣሉ። ነገር ግን እንትናቲም ሰዎችና ልጆቹ ወጣቱ አይገኙም። እና ያ ነገር ምንድነው የሚለው በፖሊስም በተለያየ በኩል መረጃ ለማሰባሰብ አልሞከርሽም? ሞክሬያለሁ። አንዳንድ ጊዜ ምን አለ መሰለ ህጻናቶች ሲጎዱ ስታይ ወይም ሰው ሲጎዳ ስታይ ከኔ ይለፍ እስቲ እኔ የፈለኩትን ልሁንና እቺን ህጻን ልጅ ላድን ብለህ ገፍተህ ምገባበት ነገር የለም። እንደዛ ሁሉ አድርጋለሁኝ። እስቲ እቺ ልጅ ምን እየሆነች ነው? ቢያንስ እኔ ልጅ አለኝ። የልጅና ስትሆን ደግሞ ስለ ልጅ በጣም ብዙ ነገሮች ይገቡሃልና ገፍቼ ገብቻለሁ። አንዳንድ ጊዜ እንዴ ልበል አሁን እሷ ወላጅ እናቷ ብትሆን ኖሮ ይመስለኛል ጥያቄ የፈጠረብኝ ነገር ነው መነግር። ወላጅ እናቷ ብትሆን ኖሮ የፈለገ ነገር ታሪክ ቢፈጠር ልጇ ላይ እንደዚህ የመጨከን ኃይል አይኖራትም። ቢያንስ አንድ ብጨክንባት ለሁለተኛ ጊዜ ልታሳዝናት ይገባል አይደል? ቢያንስ አንድ ባታበላት ለሁለተኛ ጊዜ እንዴ ልጄ እኮ ነች አብራኬ ክፋይ እኮ ነች እንዴት ምግብ ከለክላታለሁ ብላ ልታስብ ትችላለች። እኔ እንደሚመስለኝ ልጇም አትመስለኝም። ሰው እንዴት በልጁ የመጨከን አንጀት ይኖረዋል? 9 ወር አመጣ የወለደቻት ልጇ ብትሆን የዚህን ያህል አጨክንባትም ብዬ አስባለሁ። እሷ በጣም ከባድ ነገር ነው። እና በጣም ብቻ ግን ህይወታቸው በጣም ውስብስብ ነው። በጣም የሚያደርጉት ነገር በጣም የተወሳሰበ ነገር ነው። እና ደግሞ እናንተንም ስላገኟችሁ በጣም እድለኛ ነኝ። የምጠብቀው ቀን ይሄን ቀን ነበረ። ማለት የልጅቷን ህይወት ማትረፍ የምንችለው እኛ ነን። አሁን እንግዲህ ያው ባለፈው በቪዲዮአችን ተመልክተሻል ብዬ ተስፋ አደርጋለሁ። ሂደን ቤት በምንመለከትበት ሰዓት ላይ ህጻኗ በቤቷ አልነበረችም። ያው እኛም የሰጠን ጥቆማ የነበረው ልጅቷ ቤት እንደነበረችና ከአባቷ ጋር አሁን አንቺ የምትይ ሰውዬ ትክክለኛ አባቷ ሳይሆን ቪዲዮአችን በደንብ ተመልክተሻል ብዬ ተስፋ አደርጋለሁ። ትክክለኛ አባቷ ሳይሆን ትክክለኛ ወላጅ አባቷ ሌላ እንደሆነና አሁን ላይ ያንን ያ ሰውዬ ልጁን ማግኘት እንዳልቻለ እዚህ ስንመጣ ደግሞ ሴቲቷን ያው እንግዲህ እንዳልሽው በጣም ከሚባለው ላይ ነገረኛ ነች። ከሚባለው ላይ ተረጋግተን ያለውን ነገር እኛ የፈለግነው እዚህ ጋር አባትና ልጅን ለማገናኘት ነው። ስለዚህ ያለውን ነገር ስንጠይቃት ግልጽ አድርጋ ልነግረን ፍቃደኛ አልነበረችም። በጣም በነገር ነበር ስታወራን የነበረው። እላፊ ቃሎችን ወላ ዛቻ ድረስ እስከመድረስ ደርሳብን ነበረ። ያ ነገር ያው የተለመደ ቢሆንም ነገር ግን እቺ ልጅ እንደ ነገርሽን ከሆነ ብዙን ጊዜ ተቆልፎባት ስትደበደብ ምን ስትል እንደነበረ ነው። እና ያ ነገር እንዳለ ሆኖ ግን ቤት በምንገባበት ሰዓት ላይ ልጅቷ የለችም።
ልጅቷን አላገኘናትም እና ያን ነገር አንቺ ቢያንስ አንቺ ጋር ያው መረጃ አለን ስላልሽኝ አንቺ ጋር ምን አይነት መረጃ አለ? እቺ ልጅ ወዴት እንደሄደች የምታውቂው ነገር አለ? ወዴት እንደሄደች እንኳን ማውቀው ነገር የለም፣ ግን ላግዛችሁና ልተባበራችሁ በጣም ፈቃደኛ ነኝ። ለምን ይሄን ነገር ለማድረግ ዝግጁ ስለሆንኩኝ እናንተ ጋር የመጣሁት ይሄን ነገር ለማሳወቅ ስለሆነ ላግዛችሁና ልተባበራችሁ እችላለሁ። ያው ስለዚህ እንግዲህ ያው ልጅቷ እንዴት እንደጠፋችና ምን የሚሆን ነገር እያንዳንዱ ነገር እንችላለን። አንደኛ ነገር ልተባበራችሁ ነገር ማለት ነው እና ያው በድብቅ ካሜራ እኔ ይዤ ገብቼ ማየት እንችላለን ሁሉንም ነገር። ወይ ካልሆነ እንግዲህ ያው እያንዳንዱ መረጃ ያው እኛ ከዚህ በፊት እንደነገርኩሽ ከሆነ ምንም እንትን ሊልን አልቻለም፣ ልናገኝ አልቻለም። ስለዚህ አሁን የምናደርገው ምንድነው አንቺ ድብቅ ካሜራ ይዘሽ እንድትገቢ እናደርግና ከዛ ያለውን ነገር ስለ ልጅቷ የት እንደሄደች ያለውን ነገር እያንዳንዱን እንድታውጣጭ ነው የምፈልገው ማለት ነው። እንዴት ጠፋሽ? ምን ሆነሽ? አለው ስራ ቆዩ። ሁሉም ሰላም አለሁልሽ። እንዴት ነሽ አንቺ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነኝ። ምንድን ነው አትታይም? እኔማ ስራ እየዋልኩ ስለምመጣ በሰላም ያው አንቺ እኮ ቤት ነው የምትይው። አዎ እባክሽን፣ በቃ አይምሮዬ ቢዚ ነው የሚሆነው የእውነት። ለዛ እኮ ነው በቃ መገናኘት እንትን ማለትም የሚከብደኝ። እኔም እንዳጋጣሚ ስራ እረፍት ስለሆንኩ ነው የመጣሁት። እስቲ ጎረቤቴ ሊያት በስንት ጊዜ ብዬ እስቲ ቆይ ይሄን ልብስ ደብሮኛል፣ አንድ ቲሸርት ቀይሬ ልምጣ፣ ተጮች እንዳይደብርሽ። እሺ ችግር የለም። እንዳይደብርሽ። እሺ አይደብረኝም። ውሃ ልጠጣ እስከዛ ላንቺም ላብራጭሽ። እሺ አልደበረኝም። ደክሞኝ የመጣሁት ስለዛ። ቀዝቀዝ በይ እስኪ። ከተጫወትን እራሱ ቆየን እኮ። አንቺ አትገኝም አለዛ እኮ ስራ በቃ ምንም ታውቂዋለሽ። ጠዋት እወጣለሁ ማታ እንትን እላለሁ እኮ። ግራ ገባኝ። ምንድን ነው የምትሰሪው ግን? እኔማ ምግብ ቤት ነው። ምን ሆነሽ ነው? ምግብ ቤት እኮ ነው። ጠዋት እወጣለሁ። ሰራተኞች ምናምን የሉሽም? ራስሽ ሄደሽ አሰሪም ሳይሽ ቤት ነው የምትይው ሁልጊዜ ነው። ግን ራስሽ ስትሰሪ ይሻላል። በቃ እንዳንቺ ሆኖ እዚህ ጋር ሰው ቁጭ ብሎ ባንቺ ቦታ ላይ ሆኖ የሚሰራልሽ ከስንት አለ ነው። ለዛ ስለሆነ እኮ ነው። አዎ ግን ብዙ ጊዜ ቤት ነው ማይሽ ብዬ ነው። አዎ ትንሽ ሰሞኑን ረፍት አይምሮ ይጋል አድርግ ብዬ ነው። አንቺ ጎረቤት አጠሪም እንደ አንድ ቀን እንኳን ቡና አፍልተሽ ነው ቡና ጠጡ ምናምን ከገባሽ ስንት ጊዜ ሆነሽ፣ ግን አንድ ቀን ቡና ጠጡ ብለሽ አታውቂም። እኮ ነው እንደዛ መልሽ መች ተሳክቶልኝ። አሁን ይሄን ሰሞን እኮ ነው በቃ እሱንም ራሴን ሲጫጫነኝ ምን ሲለኝ እኮ ነው እንጂ እኔ እዛ ነው ጠዋት ወጥቼ ማታ አይደለም ገባው። እኔማ እስቲ ገብቼ ላዋራት ብዬ እኮ ነው። እንዴት ነሽ? ጠፋሽ። በስመ ዛሬ እንዴት እግር ጣለሽ? ስራ እረፍት ትንሽ ራሴን አመመኝና እረፍት ስጡኝ ብዬ ወጣሁ። የእውነት ከዛ እኮ እስቲ ቡና እንኳን ላፍላልሽ ካለችኝ ብዬ ነው ላፍላልሽ አለተ ቢቱ ብለሽ አታውቂም፣ ግን እስቲ ካለችኝ ብዬ ድንገት ላፍላልሽ ችግር የለውም። አይ ችግር የለም ጠጥቼ ነው የመጣሁት። እና በተረፈ እስቲ ስለ ላይፍሽ ንገሪኝ እስቲ። አንድ ቀን እንኳን ቁጭ ብለን አውርተን አናውቅም። ምን ላይፍ አለኝ? ያው እየሽው አይደል ስልሽ ስለ ኑሮሽ። ባለቤትሽ ግን የት ነው የሚሄደው? እኔ አይቼው አላውቅም። እዚህ ግቢ ከገባችሁ ሰዓት ጀምሮ አይቼው አላውቅም። ብዙ ጊዜ አላየውም። ሲጀምር ይወጣል፣ ከዛ በኋላ በስንት ሰዓት እንደሚገባው አይታወቅም። ተይኝ እባክሽ፣ ስንትና ስንት ነገር ተፈጥሮ እባክሽ። ብዙ ነው ሂስትሪ፣ ታሪኩ ብዙ ነው። አብራችሁ ግን ታሳልፋላችሁ ምናምን? እንደማያችሁ ከሆነ እንደዛ ይመስለኛል። እና አንቺ እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን አለሁ። ጠፍተሻልኝ፣ ተያይተንም አናውቅም። ስንት ጊዜያችን ሆነን። አለሁ ስራ ነው፣ ስራ ቢዚ ነው የሚያደርገኝ እኮ ለዛ ነው። የእውነት በእኔ ራሱ አሁን በቃ ትንሽ ቀን ራሴን ሲያመኝ እስቲ ረፍት ላድርግ ብዬ ነው እንጂ እዛው ነኝ እኔ እኮ። በስመ አብ አንቺ ተያይተንም አናውቅም። እና ባለቤትሽ ምንድን ነው የሚሰራው? ደህና ነው። ስራው አሪፍ ነው። እባክሽን ተይኝ፣ ስንትና ስንት ብቻ ተይው እባክሽን። አንድ ቀን እንኳን እንደ ጎረቤት አንቺ የምትሰሪውን ስራ ነግረሽኝ አታውቂ። ምግብ ቤት ነው ትያለሽ፣ ምግብ ቤትሽን አሳይተሽኝ አታውቂ። የባለቤትሽን ስራ ነግረሽኝ አታውቂ። ምን አታውቂ ምንም በቃ
እባክሽ አንቺም ቆቆየሽ ጠፋሽ ገባሽ እንደ ጎረቤት ኖረሽ አታውቂም እኮ አንቺም ጠፋሽ እንዴት ምን ሆነህ ብዬ ላውራሽ አንቺም ጠፋሽ ቀረሽ ደህና አደራችሁ ደህና ዋላችሁ ስለማታውቂ ይቅርታ አድርጊልኝና ለዛ እንዴት ብዬ ላውራሽ ብዬ አልልማ ቤት ለዛ እኮ ነው ባለቤቴ እባክሽን አሪፍ ነው ስራሱን ቢዚ ነው ባለስልጣን ነው አይምሮ ጭንቅንቅ ነው ቢዚ ነው ስንት ጊዜ ኖራችሁ ከባለቤትሽ ጋር ግን ይቅርታ አድርጊልኝና ገና ከመግባትሽ እንደዚህ አይነት ወሬ ያወራሽ ምናምን እንዳለ አረች ብዙ ጊዜ ስለማቅሽ ነው ባይና መቅረብም ስለምፈልግ ነው አንቺ እንደዚህ አይነት ጥያቄ ነው መጫወት አይደለም እንዴ ምን ሆነሽ በቃ ወይ ታይ በቃ አንበላጥጠኛል አይገልጽም ልነግርሽ አልችልም በቃ እንዴት ልበልሽ በቃ እንደዚህ እንደ እንቁ ነው ታንከባክቦ የሚዘኝ መፈልገውን ያደርግልኛል የምፈልገውን ይሆንልኛል ልነግርሽ አልችልም በቃ ስንት ጊዜ ሆናችሁ ግን ቆየን አንቺ ደግሞ ብዙ አመት ኧረ እሱ እኮ ስራ ስለሚሆን ነው 3 አመት እኔና እሱ 3 አመት ሙሉ ከሱ ጋር ብቻ 3 አመት እንዴት ሆነ ወይ ጉድ ስልሽ የዛሬ ሴት ስትሆኚ ከባድ ነው 3 አመት ከአንድ ወንድ ጋር መቆየት አንቺ አደሽ እንዴ እስቲ ነገር እስቲ መጀመሪያ ያንቺን ጨርሽልኝ ታዩ 3 አመታችን ነው በቃ ልነግርሽ አልችልም የምፈልገውን ይሰጠኛል አገኘዋለሁ በመፈልግበት ሰዓት ስፈልግ ደግሞ ይዞኝ ይወጣል አብሬው በቃ ብዙ ነገር ብቻ ልነግርሽ አልችልም ስማርት ባል ይሄ ነው ከሱ ጋር እንድትቆይ ያደረገሽ ያው ስማርት ባል አይገልጸው ልነግርሽ አልችልም የእውነት እና ለዛ ነው እኮ እሱ ራሱ አይተሽው አታውቂም አንድ ቀን ተመችቶት አያውቅም እኮ እኔም እኮ አይቼዋለሁ ባለስልጣን ነገር ነው የሆነ ሰዓት ላይ ማታ ሲገባ ያለው ጧት ላይ ማታ ሲገባ ማታ ብቻ ሲገባ ያለው ጧት ወይ እንደ ባልና እንደ ሚስት ቡና አፍልታችሁ ስታወሩ ሰምቻችሁ አላውቅም አብራችሁ አይቻችሁ አላውቅም እኛ ይኸውልሽ ይገባል ጓዳችን ልጅሽስ ልጄ ደህና ነች እየተማረች ነው እንግዲህ ትምህርት ቤት አሪፍ ስንተኛ ክፍል ደረሰች አሁንማ 2ኛ ክፍል ደርሳለች ምን ሆነሽ ነው አሪፍ ደርሳለች ልጅሽ ከሱ ነች ተይ ምን ያልሽ ነው ስለዚህ ከባድ ነው በአንድ መጽናት ብዬ ነው አንቺም ወደዛ ገብተሽበታል መሰለኝ አይ እኔ እንኳን ታይ የመጀመሪያውን ባክሽ ከንፍ እንትን ፈነገልኩት ይሻላልልሽ አራው በእናትሽ አንድ ልጅ ወለድኩኝ በቃ ምንም ሳየው ለኔ ጊዜ ሰጥቶኝ ያቀም ሁሉ ጊዜ ክፍለ ሀገር ነው የሚሄድልሽ ያኛው የመጀመሪያው እንዴ አንቺ አልጋ ላይ ራሱ ስንት ጊዜ እኮ የሚሄደው ኑሯችሁን ለማቃናት ይሆናል አንቺም መረዳት አለብሽ እኮ ነው አልጋ ላይ ራሱ ስንት ጊዜ እሱ ላይ ነው አንቺ ፎከስ ያደረግሽ እንዴና ዋና የሰው ልጅ ፍቅር ጊዜ ካልሰጠሽ ታዲያ ምን ይሰራልሻል የሚሰራው ታሪክ አለ የለም እሱ ብር አንቺ እኮ ጉዱን ታመጫለሽ እና ልሻለው የመጀመሪያውማ ባየው ይመጣል እንደ ራብተኛ ሰው ብር ይሰጥሻል ከኔም ጋር ከልጄም ጋር ጊዜ አንድ ቀን አሳልፋ ያውቃል አየሁት አሁንም ከጅቡቲ ልብስ ቅራቀምቦ ምን ይሰራልኛል ዋና ፍቅር የሚሰጠኝ ነው ዋና አብሮኝ የሚሆን ሰው ነው የምፈልግ ያለሁት የእውነት ነው የምነግርሽ ባየው የሚለወጥ ልጅ አይደለም 10 ጊዜ ጭራሽ ምን አመጣ ደለደልሽ ሞቃለብሽ ወፈርሽ ምን አልሽ እያለ መቅናት በቃ በእኔ ስልክ ማን ደወለልሽ ማን እንትን አለልሽ በቃ መቅናት እንዴ ሳይ ከሱ ጋር እያለ የሆነ ልጅ አሁን ያልኩሽ አሁን ያስኩት ማለት ነው ያወራኝ ነበር በስልክ በቃ ወደድሽ ከሱ ጋር ይሄ እንጀለገጎነጽ በቃ ምንም ተኝኔ ምንም ካመኑ አንስቼ ላውራሽ የእውነት ነው የምነግርሽ ምንም ነገር በቃ ይሄ ቢወቅጡት እንቦጭ በቃ የእውነቴን ነው የምነግርሽ ምንም ነገር እለዋለሁ አብረን ጊዜ ያሳለፈ እኛ የምንፈልገው እኛ ሞር አልኩት እኛ የምንፈልገው ካንተ ፍቅር ነው ገንዘብ አይደለም ፍቅር ነው አልኩት አብሮን ውሎ ያቅ ገንዘብ ይረጫል በቃ ኮተቶች አምጥቶ ይሰጣል ምን ይሰራልናል እኛ ዋና የምንፈልገው ምንድነው ፍቅር ነው አንቺ እስቲ ታዩና በኔ አንቺ ባልሽ አጠገብሽ ሆኖ ፍቅር ካልሰጠሽ ምን ይሰራልሻል እዛ ሄዶ ባል ነበርኝ በቃ እሰይ አንቺ እውነት የኔ ወይ ይሄው አንጀቴን አርሹ አየሽው አይደል ነው ግን የእውነት ሳይሆን በሌላ ኬዝ ነው የኔ ባል እንኳን ኧረ ተይው በዛ ላይ ገፊ ልጅ አለች የሱ ቢጤ ታያት በቃ እሷን ታያት እሱ ባየው እለዋል ልጅቷ የመጀመሪያ ባልሽ ልጅ ነች ናስ ታዲያ ምን ተናመሽ ይሄኛውን እንትን ብለሽ ነው ያንተንሽ ብለሽ ነው አራንቺስ እንደ ያንተን አይደለም አውቆ ነው የገባው ይሄ አውቆ ነው የገባበት የሌላ እንደሆነች ያውቃል አዎ ያውቃል እንዴ ሳያውቅማ ማለት ነው አምኖበት ነው ይዤ የገባው ያ ብለውም ቢያለኝ እያልኩሻለሁት ምንድነው ስሚኝ ብለው ታው ከኛ ጋር ህይወትን አሳልፍ አብረኑ 10 ጊዜ እንጦልጦላል ሰው ሀገር እኔ እዛስ አንዷን አስቀምጦ ቢሆን ምን ይታወቃል የሚታወቅ ታሪክ አለ የለም እኮ
ወንድ ልጅን ማመን እኮ ቀብሮ ነው። ከዛ ሳይልሽ አሁንም ወደዛ ይመጣል። ማን ደወለልሽ? ማን እንትን አለሽ? እንዲህ ሰውነትሽ እንዲህ በቃ ሌላ ወሬ ማለት ነው። ጭራሽ እኔ እንኳን ሳልቀና እሱ መቅናት ጀመረ ነው አልኩኝ። ይሄኛው በመሃል ደግሞ ያልኩሽ ይሄው ባላውት ፍቅር አሰጣጥ ይችልበታል። ስጦታ አሰጣጥ አመራረጥ ይችልበታል። በቃ ይመጣል። እናቴ እንዲህ በላሽ ሲጀመር ልጅታኑ አምኖ መቀበሉ ጎበዝ ነው። ይሄኛው ወድ ፍቅር ነው እናቴ። ይኸውልሽ በፍቅር ያንጠፍጥፍ ደግሞ እኮ ነው ያደረኩት። ከዛ አልኩሽ ይሄ ውየኔና ምናምን በቃ ሲለኝ ይሄኛው ታዲያ ምን እያደረኩት መጣሁ? እየረሳሁት እየደመሰስኩት ከአይምሮ የመጣው በቃ ከአይምሮ ይሄኛው በሚያደርግልሽ ነገር ያኛውን በቃ ረሳሽው። አስጠላኝ። ከነ መፈጠሩ ራሱ ጭምር ያስጠላኝ። ኧረ በስመ አብ። ከዛ ይሄኛው አበባ ነው አልኩሽ። ስራ ቦታ በርጋ ጠብቆ የማይሰጠኝ ስጦታ ካለ ጠይቂ። ይስመኛል። በይ ምሳ በላሽልኝ ወይ ይላል። ካላንቺ ጋር ካልሆነ አይበላም ይሻለኝ ይለኛል ያኛው። እና ታዲያ እንዴ ማር ካገኘሽ ሬቱን ብታይ ታዲያ ምን ያስፈልጋል? የማይነጻጸር ነገር። ከዛና ስለው ደግሞ ይሄኛው በቃ ያኛውን ፈነገልኩት። በቃ አልኩትኝ አልፈልግም፣ ካላስ አልፈልግም ውጣልኝ ምናምን ብዬ አባረርኩት። እልሻለሁ ልጄን ምናምን አለ። ልጄን አልኩት ማሳደግ መብት ያለኝ እኔ እናቷ ነኝ። ከፈለክ አልኩት ትጠይቃታለህ አልኩት። እየሄድክ ቀስ አድርገህ ትጠይቃታለህ። በቃ በስንት አንዴ ካልሆነ አልኩት ይለፋደዳል። አንዴ ሽማግሌ ይልካል፣ አንዴ ምን ይላል። እኔ ቆርጬ ተነስቼ መሆኑን አላወቀም። ያኛው እኮ ሊያገባኝ እንዲህ ተንሰፍስፏል፣ እንዲህ አኮብልሏልኝ። አይገርምሽ? እኔ ቆይ እያልኩኝ ትንሽ የሴትና ልጨመላለቅ ብዬ ነው። በአንዴማ ወንድ ልጅ ከገባሽበት ያራብሻል። እዚህ ላይ እስቲ ቆይ የሆነ ጥያቄ ልጠይቅሽ፣ እንደ ጎረቤት እንደ እህትሽ ከዚህ በኋላ በቃ እንደ እህት ጓደኛ ሆነና ጓደኛሽ ነኝ አንቺን እየነገርሽኝ። እሱን ነው እኮ የምልሽ። የሆነ ጥያቄ አሁን ልጅሽ ከትምህርት ቤት ሰዓት አልፏል፣ አትመጣም? ልመጣልሽ አለ ወደሱ ጉዳይ እንደዋለ ያው ስልሽ ከዚህ በኋላ እንደሆነ ምንም እኔና አንቺ ምን ተደባበቀው ነገር አይኖርም። እህታማቾች ነን ነገርኩሽ። አንቺም እኔም ስለ አንቺ ላይፍ ልወቅ፣ አንቺም ስለ እኔ ላይፍ ወቂ ብዬ ነው። እውነት አንቺ የእውነት እኔ ምን አይነት ሴት ልበልሽ? እስካሁን እውነት እንዳንቺ አይነት ነገር ጓደኛ በደንብ እንዲጠልቃ የምታወራኝ ስለኔ ስሜት የምትጨነቅልኝ ጓደኛ እስካሁን በማጣቴ ነው እንደዚህ እውነት ጭርምት ተብዬ ቁጭ አልኩት። የእውነቴን ነው የምነግርሽ። እኔ እኮ ብዙ ጊዜ ላውራሽ ፈልጋለሁ ግን አልሆነም። በቃ ገጠመ እንዲህ ነው። እኔ 10 ልጄን አለ ትምህርት ቤት አስቀየርኳት። አስቀይሪያትም አሁን በቃ ልጄን ብሎ ደግሞ በህግ ያዘኝ በይ። ይሄኛው ባሌ ደግሞ እየጠላት ልጄን ጥራሽ እየጠላት መጣ። እሱ ሲጠላት ጠላት ሽቀር እኔም ተቀየርኳ። ጠላዋት፣ አስጠላች። ተይ በቃ እስቲ ተይ። ልጅሽን በምን ማለት እንዴት አድርገሽ ልጅሽን ልትጠያት ትችያለሽ? በቃ የአባቷ ቢጤ ብትሆንም ቢያንስ አንቺ አብራክሽ ክፋይ ነሽ። ኧረ ተያት አንቺ ስልሽ ይቅርታ አድርጊልኝና በነገርሽ ላይ እናት ስትሆንና አባት ሲኮን ይከብዳል አይደል? 9 ወር ሙሉ አርግዘሽ ለበሻት ደምሽን ምን ያህል እንዴት ልትጠያት ትችያለሽ? ልትጠያት ነቀዝ የአባቷ ቢጤ አስተያየቷ ምን ነገር አንቺውን በሱ እይታ ስላየሻት ማለት ነው። ልጅሽን ባሌ ራሱ እንዴት እንደምታየው እንዴት እሱ አዝኖ ደብተር እንደዚህ ገዝቶ አምጥቶላ እንደዚህ ግልምጥ አባቴን ጠሪልኝ ታይኝ። ይሄኛውም አልፈለጋትም ልጅ ማለት አያት ነበረ። ቤት ውስጥ ነው የምትውለው ቁጭ ብላ ምናምን። አሁን ግን ጠፋችብኝ ከአይኔ ላይ ስውር ስትል ነው ወደ ዋናው ጭራሽ ባሌ ደብተርም መጽሐፍም የሆነ ነገርም የልጆች ተረተረት እንደ አባት ተይ። እውነት ልነግርሽ አልችልም። እሱስ ተሸከመኝ ነው የምለው። እውነት ተሸከመኝ፣ እስከ ልጄ ተሸከመኝ። መጽሐፍ ነሽ ደብተር ነሽ ምንድነሽ ይዞላት ይመጣል። እሷ ጭራሽ አባቴን ማየት ፈልጋለሁ። አባቴን ሳት ከዚህ በላይ አባት አለ? ያኮ አባት አይደለም እበት አባቷን ነው እየጠየቀች ያለችው። ተይ ኧረ ተይኝ። እኔ አባቴን ህዝቡ ይላል እሷ። ኧረ እኔ በቃ እንዴት ልበልሽ? ከዛ ልጅ እኮ ግዴታ ነው አባቱን መጠየቁ አይቀርም። ወይኔ አንቺ እስቲ አልተረዳሽኝማ። ስሚኝ፣ እኔን እወቂኛ ስሚኝ። እሱ እንደ አባት ሆኖ እየተንከባከባት እያለ እሷ ምንድነው ሌላ አባትም ያምራል። አባቴን ትላለች። ከዛ እና ስለው እሱም ቀን በቀን እንደነገርኩሽ እንግባባ መሰለሽ። እኔ በፍቅር አይን መጥቼ እንደ በፊት እኮ ልንሆን አልቻለም። ፊቱን ይከሰክሰዋል። እንዲህ እሷ ያለችበት ቤት መግባት ደበረኝ ይላል። ምን ይላል በቃ። ስለዚህ አንቺ ባልሽን መረጥሽ ማለት ነው። ከኔ ባሌ እሺ። አሁን ስልሽ አሁን መጠየቅሽ እንደሆነ ታውቂያለሽ። የት አደረግሻት? ይቅርታ
የታደረግሻት ልጅቷ ነው አሁን እሱ ሲከለክልሽ እሱ ማየት አልፈልግም ሲል ልጅሽን አንቺ አሁን የታርገሻት ነው ካይኔ ሰወር ስላለች ነው የጠየቅኩሽ አለች የት ማለት እና አሁን እኮ እንደ ጎረቤት ነው እያወራን ያለ ነው አይደል እንደ ጓደኛሞች በቃ ታማቾች ሆነናል የት ነው ያለችው ካይኔ ላይ ስለተሰወረች ልጠይቅሽ ብዬ ነው እንጂ ብዙም ላስጨንቅሽ ፈልጌ አይደለም አለች ታዩ በቃ እሱን ሆድ እንትን ይበል አለች ታይ ብቻ ነው ይቀጥልልን ያልኩት በቃ አሁን ህይወት ያማረ ተደሰትኩኝ ብዬ ሁሉንም ነገር ሳበቃ ስጨርስ አሪፍ ነው ብዬ ምናምን ሁሉንም ነገር ስጨርስ ደግሞ ይሄው እቺ ዲቃላ የሆነች ልጅ ህይወቴን ብጥብጥ ልጅሽን ዲቃላ አራ በቃ በጠበጠችው አንድና ሁለት ይሉም የእውነት ከዛስ በይኝ በቃ ያበጠ ይፈንዳል ማጅራቷን ብዬ ጸጥ አረኩት በስማ አረ በቃ የእውነት አንቺ ዝም ብለሽ ይሄው የደረሰበት ነው ያልደረሰበት ግልግል ያቀ የምርሽን ነው አይን በእናትሽ ልጅሽን ጨካይነሽ ልትኝ አልልሽም እሱማ ግን ልጅሽን ማለት እንዴት ይሄ ልመን ብዬ ነው የምታረጊው አንቺ ሚስጥር ነው እሱማ ሚስጥር ነው እኔም ለማንም አልናገር ለማንም አላወራም በላገልኳት ከዛ እንዴት ብለሽ ጨከንሽ ምን አይነት አቅም ኖሮሽ ምን ማለት ነው ማለት እሺ አሁን ስልሽ ሰላሜን አልሰጥም አለችኝ አባት ሌላ ሰጣዋት ቆንጆልሽ አልኳት አባት ሌላ ሰጣዋት አባት አልፈልግም አለች እና ምን ላድርጋት ዲከባሊ ጋርም ጥሩ ሰላም አይደለም ህይወቴ ተጨነቀ ባልሽን እኮ ሁለተኛ ላይ ያገኘሽው ባል ነው አይደል እንዴ ከልጅሽ ባልሽ በልጦብሽ ልጅሽን እንደዚህ ያደረግሽ እየወቀስኩሽ አይደለም በርግጥ ግን እኔ እንደራሴ ሳስበው ልጅሽ ላይ ምን አይነት ጭካኔ ኖሮሽ እንደዚህ ያደረግሽ አንቺ ታይኝ እውነት ያልደረሰበት ነው በቃ ባሌም ዳንዴ እንደዚህ አይነት ስራዎች ይሰራል ማለት እንዴት አይነት ስራ ስልሽ ግልጽ አርጊልኝ ብዬ ነው በነገርሽ ላይ ይቅርታ እኔ አረ እንደዚህ ያረ በስማ እንዴት እንደዚህ ታረጋለሽ ብለሽ ተሳውን እንደዚህ ቀርቦ እንደዚህ ነገር ጠይቄሽ ብዬ ነው ቀርቦ ደግሞ የሚያወራኝ እውነት ሰው የለም እውነት አንቺ ስለመጣሽ በጣም ተደስቼ ነው ሀቅ ነው ነገር ዳዳሽ ቻረ ችግር የለውም እንዴ እውነት ተልሻለሁ አረ ችግር የለውም እኔ ሲጀመር ለማውራት እንደዚህ ለሰው እንደዚህ አይነት ታሪክ ለማውራት ምናምን ጊዜ የለኝም ስራ ነው ብዬ የሚመጣው እንዳታውቂው እሱንም አጋጣሚ ልሽ ብዬ ላውራሽ ብዬ እኔ ገፍቼ ልግባ ብዬ ነው የገባሁት ግን ዳዳሽ ችግር የለውም እርግጠኛ ነኝ እንዴ በእውነት ችግር የለውም ባሌም ባክሽ አንዳንዴ ኩላሊት ልብ ይሸጣል የምርሽን ነው እንደዚህ አይነት ላይፍ ነው የምትኖሩት አዎ ለዛ ነው ከቤት የማትወጩ አደራሽን በእናትሽ እኔ እውነት ለማንም አልናገርም እውነት እያልኩሽ እንዴ ነው አይደለም እኔ አሁን በቃ ኳንቺ እኮ ማለት እኮ እህቴ ነሽ ከዚህ በኋላ የእህቴ ሚስጥር እንደማውጣት ማለት ነው የሚሆንብኝ ገባሽ አይደለ እህቴ ስጌ ሆና የእህቴን ሚስጥር እንደማውጣት ነው የሚሆንብኝ እኔም ደግሞ የጠየኩሽ ለወሬ ለማውራት ሳይሆን እስቲ ህይወትሽን ልወቀው ብዬ ነው የጠየኩሽ ከዚህ በኋላ እንደማይ ገባበት በኩል ገብተሽብኝ ነው ሁላ ነገር ማውራት እኮ ከዚህ በኋላ ማን ላይ ያንቺ እንዳንቺ አይነት ነው ይስራልሽ ችግር የለውም እናቴ እውነት እንደው አደራሽ ግን የምርሽን ነው የምትነግሪኝ ታሪክ እንደው አደራሽን አልኩሽ እኮ ችግር የለውም እውነት አልኩሽ እኮ አታምኚኝም እንዴ አው አይደለም እኔ ሰው ቀርቤ አው እንደዚህ አይነት ወሬ ተወርቶ ለሰው ለማመን ይከብዳል በርግጥ አሁን አንቺ እንደዚህ አይነት ነገር ነገርሽኝ አታወራም ብለሽ ጭንቅላትሽን ለማሳመን ይከብድሻል ግን እኔ ደግሞ እውነት አላወራም እያልኩሽ ነው እመኚኝ ማመን ደግሞ ያንቺ ፋንታ ነው አይደል ስለዚህ ሱማ ባክሽን ፈረሳይ እንትን ያደርሳል እንጂ አይዋጋም ነው አንዴማ ነክች ጀምሯል ልጨርስልሽ በቃ ባለቤቴ እንደዛ ነው የሚሰራው እስከዛሬ እንደዚህ ነው የሚሰራው ለዛ ነው ማላየው ግቢ ውስጥም ቤት ውስጥም ማላየው ለዛ ነው ልጅቷንም ማለት አሁን ለምሳሌ እዚህ የነበረችው ልጅ ብዙ ጊዜ ሳያት አንዳንዴ ልጆች አታያቸው ብዙ ጊዜ ሰዓት ትምህርት ቤት ስትሄድ አላያትም ይቅርታ አድርጊልኝና ነው ምንሽ በነገርሽ ላይ ልግባ ብዬ ነው እሷ የህይወቴ ጠንቅ ሆነችብኝ ገና ተመስገን አምላኬ ባልሰጠኝ ባልም እናትም አባትም የሚሆን ባልሰጠኝ ብዬ ገና ተመስገን ብዬ ሳልጨር ዝቅ ስል ደግሞ እሷን ባቶ ብኛለች በቃ ሌላ ዱብዳ በት እና ሰው በገዛ በወለድሽው ልጅ ጠላት ሲኮን አይከብድም ነው እሱማ ግን ከባድ ነው አሁን ያልደረሰበት ግልግል ከጭንቅላቴ በላይ ነው ብዬ ማውራው ልጠፋኝ ማለት እንዴት ብዬ ልመን አይ ምን ማለት ነው ስልሽ አሁን ለምሳሌ ጨካይነሽ እያልኩሽ አይደለም ስልሽ ተረጂኝ አሁን ለምሳሌ እኔ እንደዚህ ነኝ ብዬ ላንቺ ብነግርሽ ለማመን ይከብድሻል አይደል አይከብድሽም
ወይ አንቺ ስራው ላይ ስለሆንሽ ስራው ላይ ያለሽ ሰው ስለሆንሽ ይሆናል የማይከብድሽ። ለኔ ግን በጣም ግዳን የሆነብኝ የነገርሽኝ ነገር። ለዛ ነው ባለቤትሽ ማታ ማታ ብዙ ህፃናቶች ይዞ ገብቶ ከዛ በኋላ ጧት ሲወጣ ብቻውን ማላየውም በምን ሰዓት ልጆቹን ይዞ ይወጣል። እውነት እኔ ለማንም አላወራም አልኩሽ እኮ አደራሽን አልኩሽ። በቃ ተይው ስልሽ ከነገርሽኝ አይቀር ጥርት ያለ ወሬ ነገር ነው። ያው ታውቂየለ የጎረቤት ነገር ወሬ ካላጣሩ ችግር ነው። ሲጨንቀኝ እንዳላድር ብዬ ያንቀኛል። እሱ አሁን ይሄን ከሰማ የእውነት ለማንም እኔ ትንፍሽ አልልም። ለማንም ነው የምልሽ ለማንም። አው እሱ ባለ እንትን የሆነው ባለ ገንዘብም የሆነው የልጆችም ሆነ አብዛኛው የልጆች ልብ ኩላሊት እየሸጠ ነው። በፈጣሪ ስም ከባድ ነው የምትነግሪኝ ነገር በጣም አደራሽን እንደው በእናትሽ አደራሽን። ለማንም አላወራም ግን እንደ ሰውኛ ሳስበው ነው የከበደኝ እኮ እንደ ሰውኛ ሳስበው ከበደኝ ነው ማለት አንላንቺ ገንዘቧን ብትቀምሻት ተነግርሻለሽ። በቃ ቴስቱ ልነግርሻለሽ። የዛ ሁሉ ህፃናትን ኩላሊት ነበር ማለት ነው የሚያወጣው ይዟቸው የሚገቡትን ቢያንስ እኮ ከ10 በላይ ይሆናሉ እኮ ይዟቸው የሚገባው ህፃናት ራሱ። እኔ ደግሞ ምን እንደሚመስለኝ ታውቂያለሽ? ህፃናት ይዞ ሲገባ በቃ ከልጃቸው ጋር እንድትጫወት ነው እንዲጫወቱ ነው አንድ ላይ። እሷማ ጠገበች ፈላባት ምናምን ነበር የሚመስለው። ቅላቷን ብዬ ነው እኮ ጸጥ ያደረኳት። ምን ያጫቀሽ ግን በልጅሽ ምንም እንደውም ለንግርሽ ነው እስካሁን ያቃጠለች ማለት አሁን ያወራሽኛለሽ እኮ ልጅሽን እንደዛ በማድረግሽ ምንም ያህል ሳይጸጽትሽ እንደዚህ ሲሆን ከበደኝ። እንዴት ብዬ ላወራሽ? ለምን ይከብድሻል? እንደውም ጥቅም ላይ ተዋል ብዬ ኩላሊቷንም ልቧንም አወጣና የምርሽን ነው ነው ካንቺ ነጥላ ይሰልሽ ለኔ እንዳወራሽ ለሌላ ሰው እንዳታወራ። አረ ለአንቺንም ሚስጥር ነው ብዬ ነው። እኔ ማንንም አላወራም ግን ለኔ እንዳወራሹ ሌላ ወዳጅሽ ነኝ ብሎ መጣ ሰው ቢኖር አንቺ ምን አስነክተሽኝ እንደሆነ እንጂ የእውነት እኔ ደግሜ ለራሴ አውርቼው አላውቅም። ደግሜ ለባሌ ራሱ ስራ እንዴት ነው እኮ አይደለም እንዴት ብለሽ ትይዋለሽ? ባለ ስልጣን ነው ማለት ተታወቃላችሁ አንድ ላይ አይደል እንደምትሰሩት። በቃ እንዴት ብለሽ ጠይቂዋለሽ? ብትጠይቂውም ይገርመዋል እንጂ እንዴት ልትጠይቂኝ ቻልሽ? እያወቅሽ እኮ እንደዛ ነው እንጂ ምግብ ቤትም የለሽም። አይ ምግብ ቤትም አለ። አንቺ ደግሞ ታዲያ ልጅቷን እዚህ ጋር ማለት እየራባት ምናምን የምትውል ነው የሚመስለኝ። እኔ እኮ ሳያት እኮ ቤት ነው የምትውለው ስታለቅስ። አፏን ዘግቼ ነው ሙሉ እንዴት ማን እንደሚያላቅቅላት እንጂ አፏን እንደዚህ ያሰሪው እኮ አላጇን እኮ አስሬ እዛ ስር እኮ ነው ማረጋት እና ነገ የሀገር መሳቂያ የሀገር እንትን ልታደርገኝ ነው። ዘግታችሁባት ወጣችሁ በቃ ትውላላችሁ እና ዘግቼባት አንቺ ምንም አይነት ምግብ አትሰጫት። በራብ ራሱ አለመሞቷ እግዚአብሔር ስለሚወዳት አትብላ። ጠኔ ለምን አትበላም? አትብላ። ታይኝ እኔ ነኝ የተቃጠልኩት። ከባድ ሰው ነሽ በጣም ከባድ ሰው። እናንተ አልተረዳችሁኝም። የእውነት ነው የምነግርሽ። ታይ ይሄ ወሬ በቡና ነበር መወራት የነበረው። ኧረ ላፍላልሽ እንደው ስሞት እውነት ችግር የለውም። አሁንማ ልወጣ ነው ስሞትልሽ ልጠይቅሽ ብዬሽ ነው። ዝም ብዬ ህይወት ታሪክሽን ማለት ከዚህ በኋላ በቃ ተግባብተናል። ኧረ ጓደኛ አንድ ሆነናል። ጓደኛ ሆነናል። አንቺ ደግሞ ይነገራል ግን በጣም አስደነገጥሽኝ። እባክሽ እኔም ለማን ልተንፍስ ለማን ጓደኛ አለኝ ብዬ በጣም ጨንቆኝ ነበር። ባለቤትሽ ስንት ሰዓት ነው የሚመጣው? ማለት እንዳይን አብረን ብዬ ነው። እሱ ከታይ ችግር የለም። እሱ አምሽቶ ወይ ማታ ወይ ሌሊት። አሁን ልጆቹን ይዞ ነው የሚመጣው? ይዞ አይመጣም። ዛሬ እስቲ የነበሩትን ለቃቅሞ እነሱን ከክፍለ ሀገር ነው ይዟቸው የሚመጣው። ላስተምራቸው ላሳድጋቸው ምናምን ብሎ ነው ይዟቸው የሚመጣው። ከዛ ነው በቃ ስራውን ደግሞ አንድ አለ ነጭ ዶክተር ፈረንጅ እሱ ነው የሚጨራርሰው። አቁማን ሱማን እንደዚህ አይነት ስራ ማን ያውቃል? እኔ ዛሬ ውስጤን ነው የነካሽው። እውነት የኔ አይነት ጓደኛ አገኘው። ውፍ ተመስገን እኮ ነው ያስባል። ስለዚህ አውቃችሁ ነው ማለት ነው በክራይ ቤት ምናምን የምትኖሩት? ቤት እኔ ጽድት ያለ ምን የሚያክል እኮ +3 ቤት አለኝ። ትልቅዬ ጽድት ያለ ይሄን እኮ ሰው እንዳያውቅ እኮ አውቃችሁ እና ሰው እንዳያውቅ ምን ሆነሽ ነው? ፋራ ነሽ እንዴ? ከሰለጠኑት ጋር እኩል መሰልጠን። ትልቅ ቤት እኮ አለ። ይሄ አውቄ ነው ደሳሳ ጉዱ መኖሪያ እንደሌለው ሰው። ትልቅ ቤት ሲኖርሽ ደግሞ የአበሻ ወሬ እኮ ጉድ ነው። ከየት አመጣች? በዛ ምግብ ቤት ነው ወይ ይሆን ላይ እና ታዲያ እንዴ አንቺ ደግሞ ምን ይሄ ይነገርሻል እንዴ? ወይ አንቺ ታሪከኛ ነሽ እናቴ፣ ብዙ ታሪክ ነው ያለሽ። እኔን ታሪክሽን መቻወኩልሽ እንዴ ነው ልሻለሁ። እና እንደዛ ነው። እና አንቺስ ምን እየሰራሽ ነው? እስቲ ንገሪኝ ስለአንቺ። እኔ ቡቲክ ቤት ነው የምሰራው፣ ልብስ ቤት ነው የምሰራው። እዛው ነው ብዬ ነው የምመጣው። ያንቺ ነው? አዎ የራሴ ነው። ቡቲኩ ጎበዝ አስፋፊ። አዎ የራሴ ነው። ሌላ ብራንችም ለመክፈት እያሰብኩኝ ነው እንግዲህ። አሁን አዲስ ባልሽ ያሁን ባልሽ አሪፍ ነው፣ ጽድት ያለ ነው። ከመጀመሪያው እንዴት ነው?
አረ በስመ አብ ጭራሽ የመጀመሪያው ጋር አይገናኝማ ነው የምልሽ በታሪክ ግን እኔ አንቺ ባልሽው ኬዝ ሳይሆን ይሄ አልጋ ላይ ምናምን ባልሽው ኬዝ ሳይሆን በሌላ ኬዝ ነው የተጣላ ነው ከመጀመሪያው ያው ማግጦብኝ በይው እንደዛ ግልጽ ልንገርሽ አፈሪ ብላ አንቺ እንደምትፈልጊ እዛ ነው የተጣላ ነው አየሽ እንዴ ነው በቃ ይሄኔ ነው ችግራቸው የእውነት ነው የምነግርሽ ይሄኛው ምን አባቱ አጣው ብሎ ነው አሁን አንቺ ላይ አንቺ የመሰለሽ ሴት ላይ የሚማግጠው ምን አባቱ ሆኖ ብለሽ ነው ምን እንዳሳጣው ታላቅልሽም ከሌላ ሴት ጋር ያስኩትልሻለሁ ሲጀመረ ከካም ነው ምንም የለው እኔ ነበርኩኝ ማኖረው ማነው ሰው ጠርተሻል አረ ማንንም አልጠራው እኔ ልጅ ብዬ ነው የገባሁት ማነው አሽ ብዬ ነው የገባሁት ሲክፈች ማን እንደሆነ ነው ምን አውቄ ምንድነው ሰላም ቁጭ በይ ተከበሩ ና ግባ ምንድነው ምን ፈልገህ ቤት መጣህ ምን ፈልገህ ነው ምንድነው ቁጭ አትገተረኝ ምን ፈልገህ ነው የመጣኸው ቁጭ በይ አስደርድረኝ ታሪክ አለ ምንም አውቀው ታሪክ የለም እኔ ብቻዬን ነው የገባሁት አዳምጪ ዝም ብለሽ አሁን ባለፈው ስጠይቅሽ የሰውዬ ማን ነው ምንድነው እስቲ ነበር አለ አሁን ደግሞ አስደረደልከኝ ደስ አለ የምትፈልገው ተደረገለ ዝም በይ እንዳላጋጭሽ ተቀበል የምታውቂው ታሪክ እኔ ምንም አውቀው ታሪክ የለም እኔ ብቻዬን ነው የመጣሁት ጭራሽ ሴትዮ አዳምጪ እንዴ አንተ ደበድበኸኝ ሄድክ ሌላ ምን ፈልገህ ነው የምትመጣው አዳምጪ እሺ እሷ ጎረቤቴ ነች ሰው እንዳይሰማ ትውጣ ተቀመጥ ፈልጋታለሁ ተቀመጥ ችግር የለውም እኔ ሰምኛለሽ እያንዳንዱን ነገር ሰምቻለሁ እያንዳንዱን ነገር አውቄያለሁ ስለምን እስካሁን ስታውት ደሳለክ አስደበደብከኝ የምትፈልገው ታሪክ አለ ሌላ ሲጀመር እሺ ይሄን ሰውዬ አላውቀውም አሁን ደሳለኝ አስደበደብኩ አላውቀውም ሌላ ይቅር አንተ ታውቃታለህ እንዴ ባለቤቴ እኮ ነች ማ እንዴ ባለቤቴ የልጄ እናት የምን ልጅ እናት እንዴ የምን ልጅ ነው የምትለው አውቃለሁ ታውቀኛለህ እንዴ የወለድናት ልጅ የምን ወለድ ነው እዛው ይሄንን ሂስትሪን እዛው እንዴ ስንት ያሳለምን የምን ናውጣ ከቤቴ አርፈሽ ቁጭ በይና በትክክል መልሽለት ስርዓት ያዝ በቤቴ ማዘዝ የምችለው እኔና እኔ ብቻ ነኝ ምንም አይነት ወሬ እንድታወራኝ አልፈልግም ውጣልኝ ስሚኛች ሴትዮ እንደባለፈው ቀጥቅጬ ሴትዮ ድጋሚ ዛሬ ለሁለት ነው ግብረ አበረን ይዘህ የመጣው ልታስቀጥቅጠኝ የምን ልጅን ሳ ዝም በል የምን ልጅ ነው የምትለው እንዳልመጣ ካንቺ ጋር የፈራኋት ልጅ እና ምን ታንቀጥቅጠኝ አንተ ችግር የለውም ለምጄዋለሁ አንተ ዋጋህን ሊሰጥ እየተዘጋጀልህ ነው እሱ ዋጋህን ሊሰጥ እየተዘጋጀ አዳምጪ ሰሚኛለሽ አይደል አዳምጪ ካሁን በኋላ አፍላፊ ካል እንድትናገኝ አልፈልግም እቺ ጓደኛዬ ጎረቤቴ የምትዩ ይዛ በመጣችሁ ድብቅ ካሜራ የተሻለ አዛጋ ድብቅ ካሜራ እያንዳንዱ ነገር ሰምቻለሁ እያንዳንዱ ነገር ቁጭ እንዳመታኝ እንዳትነካኝ እኮ እንዳመታኝ እኮ ዞር በል እንዳመታኝ እሷን እንዳነከኝ ሰምኛለሽ አይደል እንዳነከኝ ነው አሳልፌ የሰጠሁት ስራሽን እንዳነከኝ አልፈልግም እያንዳንዱ ነገር በካሜራ ተደራጅታችሁ ነው ስራሽን ያጋለጥኩት እሺ የምን ስራ ነው እሺ አንተ ዝም በል ውጡልኝ አልወጣም እኔ ልጅ ያሳይ መጀመሪያ ሰምኛለሽ ቁጭ አዳምጪ ሌላ ነገር እንዳደረግ አሁን እያንዳንዱ ማስረጃ በእጅ አለ ካንቺ የሚጠቅምሽ ነገር ነው ቢኖር ነው እያንዳንዱ ነገር ግልጽ በግልጽ አርገሽ ተናግረሽ ራስሽን ነፃ ማውጣት ነው መቃጠል እንዲኮ ነው ሰምኛለሽ አይደል መጠየቅሽን ነገር ሁሉ ነገር ሰምቻለሁ ተደራጅታችሁ ነው አይመጣችሁልኝ የኔ ጅልነት የኔ ቂልነት ነው እንጂ አሁን ካሁን በኋላ የኔ ቂልነት ነው እንጂ የሚባል ነገር አያስፈልግም እኔ ነኝ ቂልነቴ ሴትዮ ተረጋግተሽ አዳምጪ ሴትዮ እንዳትለኝ እኔ ማንንም አያቀኝም እየቀጠቀጥኩ እንዳላወራሽ በጸባይ ክብር የሚወድ ልጅ ከሆነ አላቀህ አዳምጪ የት ታቀኛለህ እኔ አታቀኝ አላቀህም አንቺ ባታውቂው እኔ ባይን አውቀዋለሁ በረከት እኮ ነኝ እንዴ ባለቤትሽ እኮ ነኝ የት ምን ያላቀም ያለ ዛሬ ነው አይቸካለቅ ሄርሚ ተይ እንጂ እንዴ ስንት ክፉ ደግ ያሳለፍን ባለቤትሽ እኮ ነኝ ከዛም አልፎ ደግሞ ልጅ ያፈራን የለኝም ልጅ ማን ነኝ አልኩ እንዴ ስንት ክፉ ደግ ያሳልፈናል እኮ ይኸውልሽ እሺ ተይው ሁሉ ነገር ተይው አሁን ባለሽ ህይወት ደስተኛ ነኝ ግን ልጅን ብቻ አሳይኝ የለችም ልጅ የለህም እንዴ የት አደረግሻት ማን ነኝ እንዴ ልጅን አሳይኝ የለህም ልጅ እኔ ታቀኛለህ ካብራካችን ነጣሽን ልጅ አሳይኝ ታቀኛለህ አሳይኝ የለችም ልጅን አሳይኝ የለችም አባቷ እኮ ነኝ የለችም እንዴ
ምንም ልጅ የለህም የለኝም አለቀ እንዴ ነገርኩ አለቀ ወንድሜ አንተ ለመረጋጋት ሞክር ተደራጅታችሁ የመጣችሁት ልትገልኝ ነው እኮ አንቺ ለኔ የነገርሽኝ ታሪክ እኮ ካሜራ ላይ አይደለ እንኳን ቪዲዮ ላይ አሁን ለምን ትክጃለሽ እንኳን ካሜራውን ደግሞ ሰባብረዋለሁ ለምን ትክጃለሽ እንኳን በቃ ምን ነገረችሽ እኔት ምን ነገረችሽ ነገር ቪዲዮ ላይ ማየት ትችላለህ ብዙ ነገር ነግራኛለች እያንዳንዱ ነገር መሰሪው ስራ በካሜራ ስንካተል ነበር አሁን ካንቺ የምፈልገው ነገር ቢኖር ይሄ ነገር እንዴት እንደገባሽበት ሙሉ ነገር እሱ ባልሽ እንደነበረ ሲጀመር ለሷም ነግረሻታል የመጀመሪያ ሌላ ህይወት አለኝ ብለሽ ስለሱ ነው ያወራሽው ከዚህ መጥቼ ጠየቁሽ ያለው ነገር ግን ልትናገሪ ፍቃደኛ አልሆንሽም ስለዚህ እሷ ተባብራኝ ባል አይደለም እሱ እንዴ ክብርሽን ጠብቀሽ አውሪ ሂርሜት ካጅ እንጂ ባለቤትሽ እኮ ነኝ የትኛው መቼ ያገባ አዳምጪ ካሁን በኋላ እንድታቋርጭኝ አልፈልግም አቤት እንድታቋርጭኝ አልፈልግም እሺ ቀጥል ዝም ብለሽ አዳምጪ እሺ መማታት እንደው ልምድ ነው እሺ ምን ፈልገህ ነው አንቺም መቀቀጥ ዱላ ሱሱ ነው ብቻ ነው እሺ ምን ፈልገህ ነው መፈልገው ነገር ቢኖር እያንዳንዱ ነገር ሰምቻለሁ ይሄ ነገር እንግዲህ የሱ ልጅ ነው የሱ ልጅ ማለት ያንቺም ልጅ ናት በድብቅ ካሜራ እንደተመለከትነው ከሆነ ለሷም እንደነገርሻት ከሆነ ወይ ልጠይቅ አንድ ጥያቄ እሱና ከሱ ጋር አጋብተኛል ጀና እጃችንን ይዘን እንደዚህ ቀለበት አስደርገናል እንትን አስወልደኸኛል ንገረኝ መልስ ሌላም ማስረጃ አይተሃል ወይ እኔ ያመጣሁት እሱን ይኸውልሽ ልጄን አላሳይ ስትኝ አመጣሁት እሱ አንድ የጋብቻ ፎቶዎችን ተሰኝቻለሁ ቪዲዮ ነገር ካለክ አንዴ በጣም እንትን ነችና ይሄንንም እንትን ካለች አሳይ አለኝ አንዴ ስልኩን ተቀብለናልና አሳይ ችግር የለም ሰምሽ ያንዳንዱ ነገር ነው እንደነገር ፈልግ እኔ ካንቺ የፈለገው ነገር አንቺ ነፃ ማውጣት ነው አንቺ ነፃው ዘብጥያ መውረድ ማፈልጊ ከሆነ ነፃ መውጣት መፈልጊ ከሆነ እያንዳንዱ ነገር ለምን ወደ እንደዚህ አይነት ወንጀል እንደገባሽ እሺ ተሰኝቻለሁ እንዴ አጋብታችሁ ነው አሉልሽ አይደል መቼም ቪዲዮም እንትኑም ኤዲት ነው ኤዲት ነው እንዴ ሄርሚ ቤተሰቦቻችንን እያቸው እንጂ በቃሽ አገባው በቃ ተፋታው ካልፈልግም ከዚህ በላይ ሙጥኝ ልትል ነው ወይ በቃ እውነታው ልንገር ተካውክ አለቀ በቃ እኔ እሱን ነው ያወራሁት ያሉት በቃ ከሱ ጋር ላውራ ዝም በል አንተ ወይ እኮ ምን አጎደልኩብሽ እኮ የጠየቀሻለሁ ልጁ ነው ሰሚያሻ እንመታሽ አገፋፊ እኔ አሁንም ላንቺ ነው እየደገፍኩ ያሉት አንቺ ነፃ ለማውጣት ነው እየጣርኩ ያሉት ስለዚህ እያንዳንዱ ነገር እንድትነግሪኝ ፈልገው ከሱ ጋር ባለመግባባት ተለያይታችኋል ነገር ግን እያንዳንዱን ነገር በቃ ልጅን አለቀ ከይሄን ነው የምትፈልገው አላቀ የታረክሻት በራ ጠፍታለች የታረክሻት ልጅ የለችም ልጅ የታረክሻት የለችም ተረጋጋ አንዴ ማን አረጋጋኝ እንዴ ልጅ የታረክሻት ያበረከት ትፈሪ የታረክሻት ልጅ አንዴ ልጅን እንፈልገው ነው ልጅን እንፈልገው ልጅን እንፈልገው ከየትም ታመጣለሽ ልጅ አንተ ለነገሩ ልክ ነህ ማንም የለማ ሰምኛለሽ አንተ ማን ነው እያንዳንዱ ነገር እንደኛው ፈልግ ተግባባን አይደለ አንዴ አይመለከት እሺ ተግባባና አንቺ ለምን ደረክቶኛለሽ ለምን አታምኝለት ነገርሽኝ ነገር በቃ ይሄ እኮ ቪዲዮ ላይ ያለ ማስረጃ ነው አይደል ትክክለኛ ነገር ነው ለምን አትነግሪኝ ለምን አታምኝ የምትሰሚያ ከሆነ ጓደኛሽን ስሚያት ተግባባና በቃ ንገሪው እኔ ያረኩትን ነግሮሻል አይደለ ካሜራ ይዤ ገብቼ ሁሉንም ነገር ነግረሽኛል ለሱም ነገሩ ለኔ እንደነገርሽ ለምን ደረክቶኛለሽ ይሄ እኮ ባለቤቴ ነው በቃ ዝም በሉኝ ባለቤቴ ነው በቃ ከዛ ሁሉ ጊዜ ደጅ ነው ከኔ ጋር ጊዜ ያሳልፍ ማለቀ እሺ አሁን ተረጋግተሽ እኛ ምን ፈልገው ሰሚያልሽ አለ ቀና ብለሽ አሁን ካንቺ የምፈልገው ነገር ቢኖር ለሷ እንደነገርሻት ሰምቻለሁ ከዚህ በፊት ባለስልጣን ነው ምንድነው ምናምን እያልሽ ትዘጊ ነበር ነገር ግን በቪዲዮ እንደተመለከትነው ከአካባቢው እንዳጣራ ነው ባልሽ የተለያዩ ልጆችን እዚህ ቤት እያመጣ እንደሚያሳድር ጠዋት ላይ ደግሞ እንደሚያወጣቸው ይሄ መረሻቸው እንደማይገኝ ያን ነገር ስናጣራ ደግሞ ባልሽ ልጆችን እየሰወረ ከክፍለ ሀገር እያመጣ በራሻ ፊት ተናገርሽ ደግሞ ነው ከክፍለ ሀገር እያመጣ ኩላልቶችን እንደሚነግድ አንቺ ማብረሽ የዚህ ወንጀል ተባባሪ እንደሆንሽ ይሄንን ሁላችንም ማሳምረን እናውቃለን ምስክር የምትይ ከሆነ ይኸው የቪዲዮ ምስክርም አለ የአካል ማስረጃም እያንዳንዱ ነገር አለ ተግባባናል ስለዚህ እያንዳንዱ ነገር ማለት ነው አንድ ባንድ ነው ይፈልጋል እኮ ነገር አንድ ባንድ ተረጋጋ ለዛ መጨረሻ ሳያምር ተግባባናል
ልስማሽ። ከመጀመሪያ ጀምሮ እያንዳንዱ ስለ ልጅ መጥፋት ልጅ ላይ ምን እንዳደረግሽ ገድያት ከዚህ ሰውዬ ጋር እንዴት እንደተገናኘሽ ገድያታለሁ። መሰረቱን ነው ፈልገው። ይሄ ሰውዬ ጋር እንዴት ተገናኘሽ? ከዛም በኋላ ልጅሽ ላይ ምንድን ነው ያደረጋችሁት? ሙሉ ማስረጃ ነው ፈልገው። በቃ ሴትዮ አትነፋረቂ። ተግባባናል? ሳትነፋረቂ እያንዳንዱ ነገር እንድናገኝ ነው ፈልገው እኮ እነግርሃለሁ አልኩህ እኮ በቃ ያንቺ ለቅሶ ልሰማለሁ። በቃ እኮ እነግርሃለሁ እኮ እያንዳንዱ ነገር ንገሪኝ። ከዚህ ሰውዬ ጋር እንዴት ተገናኛችሁት? አላውቅም። ብትለፋም ምንም ብትልም ነግሬሃለሁ። ከዚህ በፊት መጣ አልናገርም። አላውቀውም። በቃ ምንም ልጅ ደግሞ የሚባል የለም። ገድያታለሁ በቃ ሲጀመር ነው። ምን ካንጂ ጋር ምን አለፋለፈ? እያንዳንዱ ነገር እኮ መረጃ ልቀቀኝ። እዛው ግምጃንሽ ደርቦ ልቀቀኝ። ዋና አትወጣት